ሄሎ ሰላም ጤና ይስጥልኝ የሸር ቤተሰቦች እንዴት ናችሁ? በዚህ ቪዲዮ ስለ what is hacking, why hacking, how hacking and who are hackers የሚለውን እናያለን ማለት ነው። ኦኬ ወደ መጀመሪያው ጥያቄ ስናልፍ what's hacking? ሃኪንግ ምንድነው? አሁን what's hacking ብዬ ጉግል ላይ እንትን ባድርግ የሆነ መልስ አለ አይደል? ግን እንደዛ ከሚሆን የተለያዩ ሃኪንግ አይነቶችን እናያቸውና ከዛ በኋላ በጋራ የሆነ ዴፊኒሽን አብረን ብናስቀምጥስ ምን ይመስላችኋል? እንደሱ ይሻላል። በጣም ጥሩ። የመጀመሪያው ሲስተም ሃኪንግ የሚባል አለ። ኦኬ ምን ማለት ነው? ጌይኒንግ አንአውቶራይዝድ አክሰስ ቱ ዘ ኮምፒውተር ሲስተም፣ ወደ ሆነ ኮምፒውተር ሲስተም ሳይፈቀድልን ስንገባ ዋት ዊ ኮል ኢት ሲስተም ሃኪንግ ይባላል ማለት ነው። ኔትወርክ ሃኪንግ አለ። ጌይኒንግ አንአውቶራይዝድ አክሰስ ቱ ዘ ኮምፒውተር ኔትወርክ ኤንድ ኢትስ ዲቫይስስ ራይት። ክላውድ ሃኪንግ አለ። Gaining unauthorized access to cloud-based system, services and resources. በክላውድ ላይ ያሉ ሪሶርሶችን ሰርቪሶችን አክሰስ ስናደርግ ያለ ፈቃዳችን ማለት ነው፣ ሳይፈቀድልን what we call it ክላውድ ሃኪንግ ይባላል ማለት ነው። ሞባይል ሃኪንግ gaining unauthorized mobile device and its data. ዋየርለስ ሃኪንግ gaining unauthorized access to wireless network like Wi-Fi ማለት ነው። ሶሻል ኢንጂኒሪንግ ኢትስ a type of hacking ምን ማለት ነው? gaining unauthorized access to a system or sensitive information by manipulating or deceiving people rather than exploiting technical vulnerabilities. ኦኬ ምን ማለት ነው? በአጭሩ የሳይኮሎጂ ጨዋታ ነው። ሰዎችን ማጭበርበር ማለት ነው። ኦኬ የሰዎችን ድክመት ተጠቅሞ ወደ ሲስተሙ መግባት ማለት ነው። this is by the way the most vulnerable የሆነ ነገር ቢኖር ሶሻል ኢንጂነሪንግ ነው። ምክንያቱስ the weakest link for the company is nothing but people, ሰዎች ናቸው። ኦኬ ስለዚህ ወደ ካምፓኒ ለመግባት ከፈለክ ሰዎችን መሸወድ አለብን ማለት ነው። እና ሶሻል ኢንጂነሪንግ ይሄ ራሱን የቻለ እንትን ነው ማለት ነው፣ ቴክኒክ ነው ማለት ነው፣ ሃኪንግ ነው። ያለ ዌብ አፕሊኬሽን ሃኪንግ አለ፣ ዳታቤዝ ሃኪንግ አለ፣ ኢሜል ሃኪንግ አለ፣ አይኦቲ ሃኪንግ አለ፣ ፌስቡክ ሃኪንግ፣ ቴሌግራም ሃኪንግ፣ ኢንስታግራም፣ ዋትሳፕ ምናምን። ኦኬ እነዚህ ሁሉ ሃኪንጎች አሉ ማለት ነው። እና የነዚህን ሁሉ ጠቅለል የሚያደርግ ዴፊኒሽን እንዴት ብለን እናገኝ ነው አይደለም? አሁን ሉክ አት ዘ ፓተርን እዚህ ጋር እንደምታዩት ምንድነው በሁሉም ላይ ጌይኒንግ አንአውቶራይዝድ አክሰስ ቱ የሚለው የጋራ ነገር ነው ማለት ነው። በጣም ጥሩ። ስለዚህ ሃኪንግ እንዴት አድርገን ዲፋይን ብናደርገው ይሻላል? ኦኬ it is the act of gaining unauthorized access to computer system, network, application, devices, account or any digital information. ወዳልተፈቀደልን ኮምፒውተር ሲስተም፣ ኔትወርክ፣ አፕሊኬሽን፣ ዲቫይስ or account or any digital information መግባት nothing but hacking ማለት እሱ ነው። ስለዚህ በአጭሩ ሃኪንግ ማለት ያልተፈቀደልንን ነገር፣ የተከለከለን ነገር፣ ለኛ ያልሆነን ነገር የተከለከለን ነገር አክሰስ ማድረግ ማለት ነው። ልክ እንዴት ነው በገነት አዳምና ሔዋን የተከለከለ ነገር አክሰስ እንዳደረጉት ማለት ነው። የተከለከለ ፍሬ እና ይመስለኛል ይሄ የተከለከለን ነገር አክሰስ ማድረግ ሰዋዊ ባህሪ ይመስለኛል። ኦኬ በዘር የወረስ ነው በዲኤንኤ ላይ ኢንጀክት ተደርጎ የመጣ ሲወርድ የመጣ ባህሪያችን ሳይሆን አይቀርም። ምክንያቱስ በጣም ብዙ ኮርሶች ይሄኛውን ኮርስ ለምን አሰራም ይሄኛውን ቶፒክ ለምን የሚል ይደርሰኛል። ግን በጣም የተጠየቁት ምን እንደሆነ ታውቃላችሁ? ኢቲካል ሃኪንግ የሚለው ቶፒክ ለምንድን ነው ከቨር የማታደርገው ፕሌሊስት ሰርተ የለም ወይ የሚል ማለት ነው። ስለዚህ ለምንድን ነው እንደዚህ ሰው እንትን የሆነው ብዬ ሳስብ እንደዛ የሚል ተሰማኝ። እና recall that our ancestors Adam and Eve ate the forbidden fruit, unauthorized fruit ማለት ነው። That means the desire to do forbidden things is deeply rooted in human nature. I think that is why the reason behind why so many people are fascinated by hacking. Okay? ይቺ ያው አረንጓዴዋ የተቀለመችው የኔ የግል አስተያየት ስለሆነ በቀኝ ጆሮ ሰምታችሁ በግራ አፍሷት። ኦኬ ወደ ሁለተኛው ጥያቄ ስናልፍ ዋይ ሃኪንግ ነው። ለምን ሃኪንግ? ኦኬ ሰዎች ለምንድን ነው ሃክ የሚያደርጉት? the simple answer is to get hack value። አጭሩ መልስ ሃክ ቫልዩ ለማግኘት የሚል ነው። እንዲያ ከሆነ ሃክ ቫልዩ ራሱ ምንድነው? በጣም ጥሩ። ሃክ ቫልዩ is nothing but the potential benefit or value that an attacker expect to gain by compromising the target. ኦኬ ያንን ሲስተም ያንን ታርጌት
ሃክ ካደረገው በኋላ ምን ጥቅም ያገኛል? ያ ምን ይባላል? ሃክ ቫልዩ ይባላል። ኦኬ ሶ the most common reason people hack includes the most hack value ምን ሊሆን ይችላል? የመጀመሪያው ፋይናንሻል ጌን ነው፣ ገንዘብ ማግኘት። ኦኬ ስቲሊንግ ማኒ፣ ባንኪንግ ክሬዴንሻል ኦር ዲማንዲንግ ራንሰም። ኦኬ የሆነ ኮምፒውተርን እንትን አድርጎ ኮምፕሮማይዝ አድርጎ ፋይሎችን ከቆለፈ በኋላ ይሄንን ፋይል እንዲከፈትልህ የሆነ ገንዘብ ክፈል ተብሎ ራንሰም ይባላል። ያ የሚከፈለው ገንዘብ ለዛ ማለት ነው። ያ ማለት ገንዘብ ፈልጓል ማለት ነው። እንደውም ራንሰምዌር የሚባል ማልዌር አለ እንደዛ አድርጎ እንትን የሚያደርግ ማለት ነው። ሶ የመጀመሪያው እንትን ምንድነው? ፋይናንሻል ጌን ነው ማለት። ሌላው ዴታ ቴፍት ነው፣ የሰዎችን መረጃ መስረቅ፣ ስቲሊንግ ፐርሰናል ቢዝነስ ኦር ገቨርንመንት ኢንፎርሜሽን። ሌላው ኤስፒዮናጅ አለ፣ ኮሌክቲንግ ኮንፊደንሻል ኢንፎርሜሽን ፎር ገቨርንመንት፣ መንግስት ራሱ ማለት ነው ከህዝቦች ላይ ከሲቲዝንስ ላይ መረጃ ሊሰበስብ ይችላል። ሁኖስ እንደዚህ አይነት የታየ ነው ማለት ነው በታሪክ። አክቲቪዝም አለ፣ ፕሮሞቲንግ ፖለቲካል ኦር ሶሻል ኮዝ ስሩ ሳይበር አታክስ። አክቲቪዝም ማለት አክቲቪስት አለ፣ ሃኪንግ አለ፣ ስጣመር አክቲቪዝም ማለት ነው። አክቲቪስቶች ምንድነው የሚያደርጉት? የሆነ ፖለቲካዊና ማህበራዊ ጉዳያቸውን የሆነ ለውጥ ይፈልጋሉ አይደል? እንዲህ መሆን አለበት፣ ህገ መንግስቱ ይቀየር፣ እንደዚህ ይሁን፣ እንደዛ ይሁን አይደል? ያንን የፖለቲካና ማህበራዊ ጥያቄያቸውን በሃኪንግ ለማሳካት ሲሞክሩ ናቲንግ በት አክቲቪዝም ማለት እሱ ነው ማለት ነው። ሌላው ሳቦታጅ፣ ዲስራፕቲንግ ሲስተም ኦር ዳሜጂንግ አን አውቶራይዜሽን። ኦኬ የሆነ ሲስተሙን ሊጠሉ ይችላሉ። ኦኬ ሀገሮች አሁን እየኖርን ያለንበት ሲስተሙ ራሱ ልክ ነው፣ ይሄ ድርጅት የሚሰራው ስራ ልክ ነው፣ ስለዚህ ያንን በመጥላት ለምን ሃክ አላደረገውም? ኦኬ ያ ሃክ ቫልዩአቸው ሊሆን ይችላል ማለት ነው። ያንን በመጥላት ወደ ሃኪንግ ሊገቡ ይችላሉ ማለት ነው። ሌላው ሬቬንጅ በቀል ሊሆን ይችላል። ኦኬ ሌላው ደግሞ አንአውቶራይዝድ ሪሶርስ ዩዝ ዩዚንግ ሰምዋን ኤልስስ ኮምፒውቲንግ ሪሶርስስ ሰች አስ ፎር ክሪፕቶከረንሲ ማይኒንግ። ምን ማለት ነው? ሃከሮች ኦኬ ማልዌር ዲዛይን ያደረጉና ማልዌር ይሰሩና ቦትስ ይባላሉ። በተለያየ ኮምፒውተሮች ላይ፣ ላፕቶፖች ላይ፣ ሞባይሎች ላይ ያሰራጯቸዋል ማለት ነው። እና ምንድን ነው የሚያደርጉት? በአጭሩ ክሪፕቶከረንሲ ማይን ያደርጉላቸዋል ማለት ነው። እነሱ ሴንትራሊ ሆነው ሲቱ ሰርቨር ይባላል፣ ኮማንድ ኤንድ ኮንትሮል ሰርቨር ይባላል። ከዛም በኋላ ሲያዟቸው እነዛ ዞምቢ ማሽኖች ኦኬ በቁጥጥር ስር በሴንትራሊ የሚታዘዙ ቦቶች ምን ያደርጋሉ ማለት ነው? ለባለቤቱ ክሪፕቶከረንሲ ማይን ያደርጋሉ። ኦኬ እና ከኛ ምንድነው የወሰዱት ከተባለ ምንም አልወሰዱም። ጀስት ሲፒዩአችንን ኦኬ ካልኩሌት አድርገውበታል፣ ኮምፒውቲንግ ፓወር ወስደውብናል፣ ባትሪ ቀንሰውብናል። ያ ነው እንጂ መረጃም አልሰረቁም፣ ምንም አላደረጉም ማለት ነው። ስለዚህ ይህን ያክል ማድረግ ይችላሉ ማለት ነው። ሶ አሁን እያወራን ያለ ነው ምንድን ነው? ለምን ሃክ ያደርጋሉ ማለት የሚሉን ጉዳይ ነው። ሌላው እና የመጨረሻው ደግሞ ሴኩሪቲ ቴስቲንግ ነው። ኦኬ ፋይንዲንግ ኤንድ ሪፖርቲንግ ቨልነራቢሊቲስ ዊዝ አውቶራይዜሽን ማለት ነው። ኦኬ ፈቃድ ተሰጥቷቸው ፋይንዲንግ ኤንድ ሪፖርቲንግ ቨልነራቢሊቲስ የሲስተሞችን ድክመት፣ የአፕሊኬሽኖችን ድክመት፣ የአካውንቱን ድክመት፣ የዛ ድርጅቱን ፈቃድ ተሰጥቷቸው የሚያደርጉ ምን ይባላሉ ማለት ነው? ሴኩሪቲ ቴስተር ይባላሉ። ዋት ዩ ኮል ኢት ኢቲካል ሃኪንግ። ኦኬ ትክክለኛ አላማም ይሄ ነው መሆን ያለበት በነገራችን ላይ እና እኛ ይሄ ነን። እሺ ስለዚህ እነዚህ ሁሉ ዋይ ሃኪንግ ሰዎች ለምን ሃክ ያደርጋሉ ሲባል የሚመጡ መልሶች ናቸው ማለት ነው። እና ሌጋሊ ይሄኛው የመጨረሻው ነው ማለት ነው። ወደ ሶስተኛው ጥያቄ ስናልፍ ሁ አር ሃከርስ፣ ሃከርሶች እነማን ናቸው? ታይፕስ ኦፍ ሃከርስ አሉ፣ የተለያዩ የሃከር አይነቶች አሉ። የመጀመሪያ ዋይት ሃት ሃከርስ የሚባሉ አሉ። እነዚህ ምንድን ናቸው? ሌጋል ሰዎች ናቸው። they are ethical hackers who are authorized to find and fix security vulnerabilities ማለት ነው። ኦኬ ሌላው ደግሞ ብላክ ሃት ሃከሮች አሉ። የዚህ ተቃራኒ ማለት ነው። ህገ ወጦች ናቸው፣ ያልተፈቀደላቸው ድርጅቱ ሳይፈቅድላቸው የሚያደርጉ ናቸው ማለት ነው። so those are what a malicious hacker who illegally exploit system for personal gain ለራሳቸው ለግል ጥቅማቸው ብለው የሚሰሩ ሃከሮች ናቸው ማለት ነው። to cause harm እና ጉዳት ይፈጽማሉ እና እነዚህ ወንጀለኞች ናቸው ማለት ነው። በሌላ ጣቢያ ደግሞ በሁለቱ መካከል ያለ ከዋይት እና ከብላክ መካከል ግራጫ ባለ ግራጫ ቆብ የሚባሉ ማለት ነው። እና those are what
hacker who access the system without permission but usually without malicious intent often report discover vulnerabilities afterward ኦኬ የሆነ ሲስተም እስኪ ይሄን ነገር ልሞክረው ሀክ ላድርገው ብለው ይሞክሩና ኦኬ ሳይፈቅድላቸው ማለት ነው እንትን ካገኙ በኋላ የሆነ vulnerability ድክመት ካገኙበት ኮምፕሮማይዝ ካደረጉት በኋላ ማሽኑን ምን ያደርጋሉ ለዛ ለባለቤቶቹ እንዴ እናንተ ይሄ እንትናችሁ እኮ ሲስተማችሁ እኮ በነገራችን ላይ ሀክ ይደረጋል ብለው ሪፖርት ያደርጋሉ ኦኬ እና አላማቸው መጥፎ አይደለም ግን ሳይፈቀድላቸው ነው ያደረጉት እና ስቲል ወንጀለኛ ናቸው ህገ ወጥ ናቸው ምክንያቱም ምንም ነገር ሳይፈቀድላችሁ ማድረግ ወንጀል ስለሆነ ማለት ነው so you should always black hat ማለት ነው ስለዚህ ነጭ ቆባችሁን ማድረጋችሁን እንዳትረሱ የሚል ነው በመሰረቱ ይሄ ነጭን ለመልካም ነገር ብላክን ለመጥፎ ማድረግ የሆነ የነጮች ሴራ የፈረንጆች ሴራ ነው የሚመስለው ኤኒዌይስ ትርጉሙ ይሄ ነው በሌላ ጣቢያ ደግሞ እነዚህ ከወንጀለኝ ከሌጋሊቲ አንፃር ነው እነዚህ ዋይት ሃት ብላክ ሃት እና ግሬ ሃት ብለን የምንከፍለው ማለት ነው ከብቃት አንፃር ደግሞ ከፐርፎርማንስ አንፃር ደግሞ ኦኬ ስክሪፕት ኪዲስ የሚባሉ አሉ ኦኬ ስክሪፕት ኪዲስ those are what unexperienced okay inexperienced person who uses existing hacking tool or scripts without fully understanding how it work okay ያሉትን እስከ ሃኪንግ ቱሎች አሁን በካሊ ሊነክስ ላይ እኮ ማአት ሃኪንግ ቱሎች አሉ ኦኬ ዋየርለስ ሃኪንግ ለማድረግ ዌብ አፕሊኬሽን ዌብሳይቶችን ሃክ ለማድረግ ዳታቤዞችን ሃክ ለማድረግ ፓስወርድ ለመገመት there are several tools out there የተለያዩ ስክሪፕቶች አሉ በፓይተን ስክሪፕት በሼል ስክሪፕት ኢቨን ጃቫስክሪፕት የተጻፉ በጣም ብዙ ስክሪፕቲንግ አሉ ማለት ነው እነዛን እየተጠቀሙ ራን ያደርጋሉ they don't know ምን ከበስተጀርባ እንዴት ነው የሚሰሩት እነዚህ ቱሎች ብለው የማያውቁ ናቸው ማለት እንደውም አላያቸውም ሰፈር ውስጥ አንዳንድ ህፃናት ስልካቸውን ይዘው ይሄንን ዋይፋይ ሃክ አደርገዋለሁ ይላሉ እንዴት ነው የሚሰራው they don't know እና most of the time እንትን ሲያደርጉ ይሰራላቸዋል ማለት ነው ምክንያቱም የሚገመት ፓስወርድ በዲክሽነሪ ሊስት ውስጥ ሊኖር ስለሚችል ያገኙታል ማለት ነው እና እንዴት እንደሚሰራ አቁን ግን ያደርጋሉ those are what ስክሪፕት ኪዲስ ይባላሉ ማለት ነው ያው ኪድ ማለት ህፃን ማለት ነው ግን necessarily 89 ዓመት የሞላውም ሰውዬ ስክሪፕት ኪድ ሊባል ይችላል ስለዚህ ይሄ ከብቃት አንፃር እንጂ በእድሜም ላይ ይገደብ ይችላል ማለት ነው ሶ እንደዛ ብትረዱት መልካም ነው በሌላ ጽንፍ ደግሞ ኤሊት ሃከር የሚባሉ አሉ ኦኬ እነዚህ ልሂቃን ናቸው በጣም ሊቅ ናቸው ማለት ነው those are what a highly skilled cyber security expert capable of discovering and analyzing sophisticated vulnerabilities and many have CVE assigned for the security flaws they have discovered and responsibly reported ማለት ነው ኦኬ እነዚህ በጣም ኤሊት ናቸው አዛኛም ሰጀስት ማለትና discovering and analyzing sophisticated vulnerabilities በጣም ውስብስብ የሆኑ vulnerabilityዎችን ኦኬ ከኦፕሬቲንግ ሲስተም look guys እያንዳንዱ ሶፍትዌር ማለት ነው ኦፕሬቲንግ ሲስተም በለው የተለያዩ አፕሊኬሽን ሶፍትዌሮች ምን አላቸው የራሳቸው ድክመት አለባቸው ዳታቤዙ ዌብ አፕሊኬሽኑ any type of web server ኦኬ አፓቼ በለው ኢንጂኒክስ ቶምካት whatever okay it literally each and every application software as well as the operating system have what their own bug their own vulnerabilities their own weakness ማለት ነው የሆነ ድክመት ችግር አለበት ማለት ነው እነዛን ለመጀመሪያ ጊዜ የሚያገኙ ናቸው ማለት ነው እነዚህ ኦኬ many of them have what CVE common vulnerability exposure ይባላሉ እነዛን የሚያገኙ ናቸው እና ለባለቤቱ ለዛ ለሶፍትዌሩ ባለቤት እንዲህ አይነት ችግር አለበት ብለው ያሳውቁና ያ ይታተማል CVE ነምበር ይባላል ይኖረዋል ማለት ነው ኦኬ ይሄን እንደውም እስኪ ትንሽ ዘርዘር ላድርገው ኦኬ how are CVE discovered CVEዎች እንዴት ነው ዲስከቨር የሚደረጉት የሚሉትን ላሳያችሁ ለምሳሌ CVE 2017 0144 የሚለውን በምሳሌ ለማስረዳት ኦኬ ይሄ CVE 2017 የሚለው ዓመተ ልደቱ ነው በመቼ ዓመት እንደተፈጠረ ማለት ነው በ2017 ነው ማለት ነው የዛሬ 9 ዓመት ምናምን 144 ማለት ደግሞ በዛን ዓመት 144ኛው CVE ነው ማለት ነው በየዓመቱ እስከ 50,000 60,000 40,000 ምናምን እንደዚህ CVEዎች ይገኛሉ ማለት ነው ኦኬ ስለዚህ ፎርማታቸው እንደዚህ ነው CVE ይልና
ይሄ ዓመተ ልደቱ አለ፣ ይሄኛው ደግሞ የሲቪኢ ነምበሩ አለ ማለት ነው። እና ይህ አሁን የተገኘው ምንድነው በኤስኤምቢ ሰርቪስ ላይ ነው የተገኘው። ሰርቨር ሜሴጅ ብሎክ ይባላል። ሊትራሊ እንዳልኳችሁ እያንዳንዱ ኦፕሬቲንግ ሲስተም በሉት አፕሊኬሽን ሶፍትዌር የራሱ ድክመት አለበት፣ ዊክነስ አለበት ማለት ነው። ኦኬ። እና ኤስኤምቢ ሰርቨር ሜሴጅ ብሎክ ኢስ ሰርቪስ አገልግሎት ነው ማለት ነው። ልክ እንደ ዴታቤዝ ሰርቪስ፣ እንደ ዌብ ሰርቪስ፣ ኦኬ፣ እንደ ዌብሳይት ማለት ነው። ዌብሳይት አሁን ራን የሚያደርገው በስንት ነው? በፖርት 80 ኦር ኤችቲፒኤስ ከሆነ ደግሞ በፖርት 443 ማለት ነው። ኤስኤምቢ ደግሞ ስንት ነው? በፖርት 445። ኦኬ። ልክ ዲኤንኤ ስንት ነው? በፖርት 53 አይደለ? ልክ እንደዚህ ኢች ኤንድ ኤቭሪ አፕሊኬሽን ሌየር ፕሮቶኮል ሃቭ ዋት ዴር ኦን ፖርት ነምበር። ኦኬ። እና ኤስኤምቢ ፕሮቶኮል የሚሰራው በስንት ነው? በፖርት 445 ፕሮቶኮል የሚሰራ ነው ማለት ነው። እና አሁን ኮምፒውተራችሁ ራሱ ኤስኤምቢ ራን እያደረገ ነው እያደረገ አይደለም የሚለውን ለማወቅ ኔት ስታት ብላችሁ ኦኬ ኢንተር ብታደርጉ ታገኙታላችሁ ማለት ነው። በ445 ፖርት ነምበር ሰርቪስ ራን ኦን ሆኖ እንደሆነ ማለት ነው። ይሄ በሊነክስም በዊንዶው ላይ የሚሰራ ሰርቪስ ነው። እና ይሄ ሰርቪስ ምንድነው የሚያደርገው? ሊትራሊ በላን ውስጥ ፋይልን ሼር ለማድረግ ኦኬ፣ ፋይል ሼሪንግ ሰርቪስ ነው። ፋይልን በቀላሉ ሼር ለማድረግ የሚጠቅም ነው ማለት ነው። ስለዚህ በላን ውስጥ ለጓደኛችን አሁን ፋይል ሼር ለማድረግ ብንፈልግ ፍላሽ አምጣ ልስጥህ ምናምን ብለን ኖ ዩ ዶንት ሃቭ ቱ ጀስት ሼር ትሉና እዛ ጋር ማለት ነው ፋይላችሁን፣ ከዛም በኋላ በዛ እንትን ያለ ሰው ያገኘዋል ማለት ነው ያንን ፋይሉ አይደለ? ስለዚህ ፕሪንተር ሼር ማድረግ ብትፈልጉ ለምሳሌ ማለት ነው ፕሪንተራችንን ሼር እናደርገውና ከዛ በኋላ በዛ በሎካል ኤሪያ ኔትወርክ ውስጥ ያሉ ሰዎች በሙሉ በቀጥታ ኦኬ እዛ ፕሪንተር ጋር ቀጥታ ሄዶ የፕሪንተር ኬብሉን በዩኤስቢ ሰክቶ ፕሪንት ከማድረግ ይልቅ በፕሪንተሩ አይፒ አድሬስ እንትኑን ፕሪንተሩን አክሰስ ማድረግ ይችላሉ ማለት ነው። ደስ አይልም? በጣም ደስ ይላል። ምክንያቱም ለምሳሌ አሁን በዛ በቢሮ ውስጥ 80 ምናምን ሰዎች ቢኖሩ እያንዳንዱ ሰው እየሄደ ላፕቶፑን እየነቀለ እየሰካ ፕሪንት ከሚያደርግ ኦኬ እያንዳንዱ ሰው ዴስክቶፕ ላይ ቁጭ ብሎ በቀጥታ ፕሪንተሩን በኔትወርክ አማካኝነት አክሰስ ማድረግ ይቻለ ማለት ነው። ሃው ኩል ኢዝ ዛት! ይሄ ህይወት ላይ ደስ የሚል የተቀደሰ ሰርቪስ ነው፣ አገልግሎት ነው አይደለ? ነገር ግን በ2017 አንድ ሰው ኦኬ የሆነ ዌል ክራፍትድ አድርጎ ማለት ነው ፓኬቱን ምን ያደረገበት ቱ ቢ ኦነስት እንትን ይባላል፣ ኤክስፕሎይት ይባላል። ኦኬ ኢትስ ኤ ኮድ ለኤስኤምቢ ሰርቨር እንትን ያንን ኮድ ሲልክበት ምን እንትን ያደርጋል? ኮማንድ ኤግዚኪዩሽን ቮልነራቢሊቲ ተገኘበት ማለት ነው። ምን ማለት ነው? ቀጥታ ያ ኤክስፕሎይት ራን ሲደረግበት ሼል አክሰስ እንዲኖራችሁ ያደርጋል ማለት ነው። ያ ማለት የዛን ሼል ኦኬ ኮማንድ ሙሉ ኮምፕሮማይዝ ታደርጉታላችሁ፣ ሪሞትሊ ቀጥታ እናንተ ትቆጣጠሩታላችሁ ማለት ነው። የሚያስገርማ የሆነ ኮድ እንትን ስታደርጉበት ኤክስፕሎይት ይባላል። ያ ኮድ ራን ስታደርጉበት ቀጥታ የሼል አክሰስ ይኖራችኋል ማለት ነው። እና የዛን ጊዜ እንትን የተባለው የእሱ ኤክስፕሎይት ምን ይባላል? ኢተርናል ብሉ ይባላል። ጀስት ስሙ ነው። ኦኬ በፈለጋችሁት ቋንቋ ሊጻፍ ይችላል። ግን እዚህ ጋር አሁን እንትን የተባለው በሩቢ ኦን ሬልስ ሲባል ሰምታችሁ አታውቁ? ሩቢ የሚባል ቋንቋ አለ፣ በሱ ነው ማለት ነው። ለወደፊት ምናልባት አሳያችኋለሁ። ሜትርፕሬተር የሚባል ፍሬምወርክ አለ፣ በዛ እንትን ማድረግ ይቻላል ማለት ነው። ጀስት የሚሞሉትን አርሆስት አርፖርት ትሞላላችሁ። ጀስት ራን ስታደርጉት ኮምፕሮማይዝ ያደርገዋል ሊትራሊ ማለት ነው። ቨርዥኑ ኤስኤምቢ 1.0 ከሆነ ማለት ነው። ኦኬ ቨልነራብል የሆነው ያን በኋላ ላይ ፓች ስለተደረገ ማለት ነው። እና የዛን ጊዜ ይሄንን ተጠቅሞ ሌሎች ሃከሮች ዋናክራይ ራንሰምዌር የሚባል ማልዌር ፈጠሩ ማለት ነው። ኦኬ ይሄ ዋናክራይ ራንሰምዌር የሚባለው ማልዌር እንዴት ነው የተሰራው? ይሄ ኢተርናል ብሎ የሚባለውን እንትን ተጠቅሞ ኤክስፕሎይት ተጠቅመው የራሳቸውን ምን ሰሩ ማለት ነው? ቫይረስ ሰሩ ማለት ነው። ኦኬ ማልዌር ሰሩ ማለት ነው። ራንሰምዌር ይባላል። እና ያው ቅድም እንዳልኳቸው ራንሰምዌር ማለት ኢንክሪፕት በኮምፒውተራችሁ ላይ ያሉ ፋይሎችን በሙሉ ቁልፍልፍ ያደርጉና ከዛም በኋላ የሆነ የቢትኮይን አድራሻ ይሰጧችኋል። በዚህ የቢትኮይን አድሬስ
ኦኬ ትልካለህ፣ አለበለዚያ ፋይልህን ልትከፍተው አትችልም ብለው ይሄ እንትን ያደርጋሉ ማለት ነው። ከዛ በኋላ ይሄ ማልዌር በ2017 እንትን የተባለው ማለት ነው ዓለምን ያዳረሰ የሚያስገርም ነው። በሳይበር ሴኩሪቲ ዓለም እንደዚህ አይነት ማልዌር በቃ ጣሪያ አይነካ ማለት ነው። ዓለምን ያወደመ የለም በነገራችን ላይ ሊትራሊ ዓለምን አዳርሷል ማለት ነው። በጥቂት ጊዜያት ዓለምን ያዳረሰ በጣም ብዙ አይኤስፒዎች ኢንተርኔት ሰርቪስ ፕሮቫይደሮች፣ የመንግስት ድርጅቶች ስላለ የግል ድርጅቶች ነው በዓለም ላይ ማለት ነው ወደ 150 ምናምን ሀገራት እንደውም ሌሎቹ ራሱ ሪፖርት ሳያረጉ ሆኖ ሊሆን ይችላል እንጂ በእርግጠኝነት ደርሶባቸዋል። ሪፖርት ካላደረግህ እኮ አልተጠቃህም ሊባል ይችላል እንጂ እና ሊትራሊ ዓለምን ያነቃነቀ በቢሊየን ዶላር ያከሰረ ዓለምን ያከሰረ ማልዌር ነው ማለት ነው። እና አሁን ልነግራቸው የፈለኩት ምንድነው እሱ ሲቪኤዎች የሚባሉት እነዚህ ኮመን ቨልነራቢሊቲ ኤክስፖዠር የሚባሉት እያንዳንዱ አፕሊኬሽን ሶፍትዌር፣ እያንዳንዱ ኦፕሬቲንግ ሲስተም፣ እያንዳንዱ ሲስተም ምን አለበት ማለት ነው እያንዳንዱ ሰርቪስ የራሱ ድክመት አለበት፣ ፍላውስ አለበት፣ በግ አለበት ማለት ነው አይደል? የሴኩሪቲ ችግር አለበት ማለት ነው። ስለዚህ ይህንን የሴኩሪቲ ችግር ሪሰርቸሮች የሴኩሪቲ ሪሰርቸሮች ዲስከቨር የሴኩሪቲ ፍላው ያገኛሉ ማለት ነው። የሴኩሪቲ ችግር ድክመት ያገኛሉ ማለት ነው። ዊክነስ ያገኛሉ ማለት ነው። ዘ ፍላው ኢዝ ሪፖርትድ ሪስፖንሲብሊ ቱ ዘ ሶፍትዌር ቬንደርስ። አሁን የሲቪ 2017 የተገኘው የማይክሮሶፍት ኮምፒውተራችሁ ላይ ያለ ነው ማለት ነው። በዊንዶው ላይ አብሮ እንትን ያለ ነው። ዊንዶ ጫናችሁበት ማለት አለ በቃ ሊትራሊ ማለት ነው። ሶ ይህንን እንትን ለማይክሮሶፍት ዊንዶው እንትን ይባልለታል። ይሄን ሶፍትዌራችሁ እኮ እንደዚህ ችግር አለበት፣ ስለዚህ አስተካክሉ። ይሄንን ኢተርናል ብሎ የሚባለውን ኮድ ራን ሲደረግበት ቀጥታ ኮማንድ ኤክስኪዩሽን ቨልነራቢሊቲ ስላለበት ቀጥታ ሲስተሙን ኮምፕሮማይዝ ማድረግ ይቻላል። ሼር አክሰስ እንዲኖራችሁ ያስደርጋል። ስለዚህ ባካችሁ ደንበኞቻችሁን ሀክ እንዳይደረጉ የሆነ ነገር መላ ስሩለት፣ ፓች አርጉት ሶፍትዌራችሁን ይባላል ማለት ነው። ከዛም በኋላ ያ የሶፍትዌር ባለቤት ምን ያደርጋል? ያንን እንትን ችግር ይፈታል ማለት ነው። ፓች ይሰራለትና ያስተካክለዋል ማለት ነው። ከዛም በኋላ እኛ በዓለም ላይ ያሉ የዊንዶው ዩዘሮች አፕዴት እናደርጋለን። አፕዴት ስናደርግ የዛ የሴኩሪቲ ችግር እንዲቀረፍ ማለት ነው። ኮምፒውተራችሁን አፕዴት አድርጉ የሚባለው ለዚህ ነው። በመሰረቱ ኮምፒውተር በተለያየ ምክንያት አፕዴት እናደርግ እንችላለን። የሆነ የፋንክሽናል ችግር ሊሆን ይችላል። ለምሳሌ ሶፍትዌራችን ክራሽ እያደረገ ሊሆን ይችላል። ይሄ የፋንክሽናል ችግር ነው። በሌላ ጣቢያ ደግሞ የሴኩሪቲ ችግር አለ፣ እንደዛ አይነት የሆነበት ማለት ነው። ስለዚህ ባለቤቱ አፕዴት ያደርጋል፣ እኛ እንትን ያስተካክላል። እኛ አፕዴት ስናደርግ ያ የሴኩሪቲ ፍላውስ የሴኩሪቲ ዊክነስ ይደፈናል ማለት ነው፣ ፓች ይሆናል ማለት ነው። ከዛም በኋላ ለባለቤቱ ለዛ ይህንን ለመጀመሪያ ጊዜ ያገኘው ሰውዬ ምን ይሰጠዋል? ሲቪኢ አይዲ ይሰጠዋል። ልክ እንደዚህ ማለት ነው። ሲቪኢ 2017 144 የሚል ሲቪኢ ይሰጠዋል ማለት ነው። ኦኬ ዘ ቬንደር ዴቨሎፕ ኤንድ ሪሊዝ ፓች። የሶፍትዌሩ ባለቤት ደግሞ ምን ያደርጋል? ያን ሶፍትዌሩን እንደገና ማስተካከያ ይሰራለትና ሀክ እንዳይደረጉ ደንበኞቹ በዙሪያው በዓለም ላይ ላሉ ከስተመሮቹ ምን ያደርጋል ማለት ነው? ሪሊዝ ያደርጋል። ኢች ኤንድ ኤቭሪ ከስተመር አፕዴት ያደርጋል ማለት ነው። አሁን አስ ኤቲካል ሃከር እኛ ምንድን ነው የምናደርገው ከተባለ ሊትራሊ ማለት ነው እያንዳንዱ ኮምፒውተሮች ምን እናደርጋለን? እስካን እናደርጋለን። ለምሳሌ አሁን ወደፊት አሳያቸዋለሁኝ ስቴፕ ኦፍ ኢቲካል ሃኪንግ ማለት ነው። ምንድን ነው የምናደርገው ሲባል ማለት ነው እና የዛን የአንድን ኮምፒውተር እስካን ካደረግነው በኋላ የተለያዩ ሰርቪሶች እኮ ራን ያደርጋል። ዳታቤዝ ራን ሊያደርግ ይችላል፣ ዌብሳይት ይኖረው ይሆናል፣ የተለያዩ ሰርቪሶች ማለት ነው። ልክ ኤስኤምቢ ይኖረዋል፣ ኤፍቲፒ፣ ኤስኤስኤች አይዶን ነው ማአት ሰርቪሶች ይኖሩታል ማለት ነው። እነዛን ሰርቪሶች ቨርዥናቸውን እናያለን። ኦኬ ለምሳሌ አሁን ኤስኤምቢ ቨርዥን 1 ነው። ኤስኤምቢ ቨርዥን 1 ከሆነማ ሲቪኢ ይሄኛው ቨልነራቢሊቲ አለበት። ስለዚህ ምን እናደርጋለን ማለት ነው? ይሄ ኢተርናል ብሎ የሚባለውን እንትን ኮድ እንልክበታለን ማለት ነው። ኤክስፕሎይት እናደርገዋለን ማለት ነው። ኦኬ ይሄ ኦልሬዲ ተቀምጧል፣ ተጽፎ ተቀምጧል። እኛ ምንም የምናደርገው ታሪክ የለም በነገራችን ላይ። ኢተርናል ብሎ የሚባለው ኮድ ኤክስፕሎይት ተቀምጦ ፔይሎድ ተቀምጦ ተሰርቶ ተቀምጧል። ዊ ዶንት ዱ ኤኒቲንግ። እኛ አዝ አን ኤቲካል ሃከር የምናደርገው ምንድን ነው? የዛ ኤስኤምቢ ቨርዥን የሶፍትዌር ቨርዥኑ ስንት ነው ካወቅን በኋላ ቨልነራቢሊቲ እንዳለበትና እንደሌለበት እናረጋግጣለን ማለት ነው። ያ ደግሞ ይታወቃል። ጉግል ላይ
የዚህ ሶፍትዌር ቨርዥን ችግር አለበት ወይ የለበትም ብሎ ብትጠይቅ ይታወቃል። ስለዚህ ራን ስታደርጉበት ኮምፕሮማይዝ ታደርጉታላችሁ ማለት ነው። ቀጥታ ማሽኑን ሀክ አረጋችሁት ማለት ነው። ስለዚህ እኛ ምንም የፈጠርነው ነገር የለም ማለት ነው። ይሄንን ኤክስፕሎይት ሰምበዲ ሰርቶ አስቀምጧል። ቨርዥኑን እናውቃለን፣ ይሄንን ኤክስፕሎይት እናውቃለን፣ ራን እናደርጋለን፣ ማሽኑን ኮምፕሮማይዝ እናደርጋለን። ሊትራሊ በኤኒ ሶፍትዌር ላይ የሚደረገው ይሄ ነው። ሌላ በቃ ከሰማይ የሆነ አዲስ የምንፈጥረው ነገር የለም ማለት ነው። ስለዚህ ይሄ እንዴት ብላችሁ ብታስቡት ደስ ይለኛል መሰላችሁ? ልክ እንዴት ነው አሁን የሆነ አንድ በሽታ ይኖራል አይደል? አንድ በሽታ ይኖራል። ያ በሽታ ይጠናል። የወባ በሽታ ለምሳሌ ሆነ የወባ በሽታ እንዴት ነው የሚያደርገው? ያንቀጠቅጣል፣ ያንዘረዝራል ምናምን። ከዛም በኋላ የሱ ደግሞ እንክብል አለ፣ ኦኬ፣ ክኒኖች አሉ፣ ሌላ ደግሞ መርፌ አለው። ከዛ ዶክተሩ ምንድነው የሚያደርገው? በሜዲካል ዶክተር ተመርቆ ኦኬ፣ እዛ ሐኪም ቤት ቁጭ ያለው ዶክተር ምንድነው የሚያደርገው? ይመረምራችሁና ዲያግኖሲስ አድርጎ በሽታችሁ ወባ እንደሆነ ካረጋገጠ በኋላ ያንን አፕሮፕሬት የሆነውን ክኒንና መርፌ ይወጋችኋል ማለት ነው። በሽታው መጀመሪያ ያለ ነው፣ መድኃኒቱም ያለ ነው። ስለዚህ የተፈለገውን በሽታ ለሚፈለገው መድኃኒት ሰጥቶ መድኃኒቱን እናንተኑ ማገናኘት ነው ማለት ነው። ነገር ግን መደነቅ ያለበት ማን ነው ከተባለ ለመጀመሪያ ጊዜ ያንን በሽታውን ያገኘው ሰው ለመጀመሪያ ጊዜ ያን መድኃኒት ለምሳሌ ሆነ ዶክተር አክሊሉ ለማን ታውቁታላችሁ? ኢትዮጵያዊው ዶክተር ማለት ነው። እሱ አሁን ምንድነው ያደረገው? በዛ በወቅቱ ብልሃርዚያ የሚባል በሱ የሚመጣ እንትን ነበረ፣ በሽታ ነበረ እና ወንዝ ላይ እየተዝናና ነበር አሉና የብልሃርዚያ ትሎች ኦኬ እንትን ያያቸዋል። ከዛ በእንዶድ ያጥባሉ፣ እዛ የገጠር ሰዎች ማለት ነው። ሲያጥቡ ትሎቹ ሞተው አገኘ። እንዴ ቆይ እነዚህ ትሎች የሞቱት በዚህ በእንዶዱ ምክንያት ነው፣ በእንዶዱ ፍሬ ነው እየሞቱ ያሉት ብሎ ሲያይ አረጋገጠ ማለት ነው። ያንን ወስዶ በላብ ቼክ ሲያደርገው በሚገርም ሁኔታ የእንዶድ እንትን ፍሬ ይገላቸዋል እነዛን እንትን ማለት ነው። ከዛም በኋላ መድኃኒቱን አገኘለት ማለት ነው። ሉክ አሁን በዓለም ላይ ስንት ሜዲካል ዶክተሮች ሐኪሞች አሉ ከተባለ ሚሊየን አሉ። ስንት ዶክተር አክሊሉ ለማዎች አሉ ከተባለስ በጣም ጥቂት ናቸው ማለት ነው። እንደዚህ መድኃኒት ያገኙ ማለት ነው። መድኃኒት ማግኘትና ለመጀመሪያ ጊዜ በሽታን ማግኘት ለመጀመሪያ ጊዜ መድኃኒት ማግኘትና ኤግዚስት ያደረገውን መድኃኒትና በሽታ ማገናኘት ሊትራሊ በዓለም ላይ ያሉ ዶክተሮች ሐኪሞች ኦኬ በሚሊዮን የሚቆጠሩ ይለያያል ማለት ነው። በጣም የተለያየ ነገር ነው እና ባጭሩ ስክሪፕት ኪዲስ አሉ፣ ምንም የማያውቁ ጀስት ያሉ ስክሪፕቲንግ ቱሎችን ኢቲካል ሃኪንግ ቱሎችን እና መጀመሪያ ኤግዚስት ያደረጉትን ተጠቅመው ራን የሚያደርጉ እንዴት እንደሚሰራም የማያውቁ አሉ። በሌላ ጽንፍ ደግሞ ኢሊት ሃከሮች አሉ። እነዚህ ኢሊት ሃከሮች የሚባሉት የራሳቸው ሲቪኢ ያላቸው ኦኬ እንደዚህ ለመጀመሪያ ጊዜ ያገኙ ማለት ነው። ቨልነራቢሊቲ ማንም ዲስከቨር ሳያደርገው እነሱ የሚያገኙ ኢሊት ሃከሮች ዋት ዊ ኮል ኢት ኢሊት ሃከርስ ይባላሉ ማለት ነው። በመሃል ላይ እነማን ይኖራሉ? ስኪልድ ሃከርስ። በመሰረቱ ስኪልድ ሃከርስ የሚል የለም፣ ያው እኔ ልበለው እንጂ ስኪልድ ሃከርስ ይኖራሉ ማለት ነው። ከስክሪፕት ኪዲስ ወደ ኢሊት ሃከርስ ትመጣላችሁ ማለት ነው። ኦኬ ስለዚህ በዓለም ላይ የምታዩቸው ሃከሮች በሙሉ ኢቲካል ሃከሮች በሙሉ በማን ውስጥ ሊካተቱ ይችላሉ ማለት ነው? በስኪልድ ሃከርስ ውስጥ ሊካተቱ ይችላሉ ማለት ነው። ስለዚህ የሆነ ፔኔትሬሽን ቴስተር ምንድነው የሚያደርገው? የሆነ ድርጅት ሲቀጥረው ኦኬ የዚህን ሶፍትዌር የዚህን አፕሊኬሽን የዚህን ዌብሳይት የዚህን ዌብ አፕሊኬሽን ቴስት አድርግልኝ ቨልነራቢሊቲ አለበት ወይ ሲለው ያ ኢቲካል ሃከር ምንድነው የሚያደርገው? ጀስት ስካን ያደርገዋል እንትኑን ማሽኑን። ከዛም በኋላ ቨርዥኑን ያጠናል። ቨርዥኑን ካጠና በኋላ በዛ ቨርዥን ላይ ቨልነራቢሊቲ አለበት ወይ ብሎ ቼክ ያደርጋል። ከዛም በኋላ ቨልነራቢሊቲ ካለበት ያንን መኖሩን ደግሞ የሚያውቀው ምንድነው? ኦልሬዲ ዳታቤዝ ላይ አለ ባለዚህ ሶፍትዌር እንደዚህ አይነት ቨልነራቢሊቲ አለበት። ከዛም በኋላ ራን አድርጎ ባለው ኤክስፕሎይት ኦልሬዲ የተሰራው ኤክስፕሎይት አለ ብያቸዋለሁ። ራን አድርጎ ያገኛል። እንደዚህ አይነት ችግር አለበት ብሎ ይናገራል ማለት ነው። በቃ ይሄን ነው የሚያደርገው። ስለዚህ በዓለም ላይ ያሉ ወፈሰማይ የሆኑ ኢቲካል ሃከሮች በሙሉ እንደዚህ ነው ማለት ነው የሚያደርጉት።
ይሄንን ለመለማመድ ራሱ የተለያዩ ቨልነራብል የሆኑ ማሽኖች አሉ። ኦኬ ሲቲኤፍ የሚባል ኢቨን እንትን አለ፣ ጨዋታ አለ። ያን የምትጫወቱት ምንድነው የተለያዩ ቨልነራቢሊቲዎች ተቀምጠው በአፕሊኬሽኖች ላይ ማለት ነው ተሰርተው ተቀምጠዋል። ከዛ በኋላ እናንተ በዛ ትለማመዳላችሁ ማለት ነው። ኦኬ ያሉትን ነገሮች ነው የምትለማመዱት። ልክ እንዴት ነው አይጥ ድመት አጫውታችሁ ታውቃላችሁ? ህፃን ድመቶች ኦኬ የሆነ ጉዝጓዝ ሳር እንደዚህ ስታወዛውዙላችሁ ልትበላ ትላለች ማለት ነው። ስለዚህ እውነተኛዋ አይጥ ስትመጣ እንድትይዛት አይነት ጨዋታ ማለት ነው። ስለዚህ በዛ መልክ በመለማመድ ነው ማለት ነው። እና ለመጀመሪያ ጊዜ ማግኘትና የተገኘውን ነገር እንትን ማድረግ በጣም የሚለያይ መሆኑን እንድታውቁን ማለት ነው። በነገራችን ላይ እንደዚህ ስላችሁ ስኪልድ ሃከርስን እየናኩኝ አይደለም ሊትራሊ ማለት ነው፣ ግን ልዩነት እንዳላቸው አንደርስታንድ ልታደርጉ ነው። እና ቀጣዩ ጥያቄ በኢትዮጵያ ውስጥ ኢሊት ሃከሮች አሉ እንዴ? የራሳቸው ሲቪ ፐብሊሽ ያደረጉ ኢሊት ሃከሮች አሉ እንዴ? ምን ይመስላችኋል? እስኪ እናንተ ራሳችሁ ገምቱ። ሰርፕራይዝ! አዎ አሉ። እንግዲህ እኔ የማውቀውን ነው። እናንተ አለ ሌላ ካላችሁ ትነግሩኛላችሁ። ጳውሎስ ሲቤሎ የሚባል ልጅ አለ። የእውነት ኢትዮጵያ ማህፀነ ለምለም ናት ሲባል ሰምታችሁ አታውቁም? እንዲህ አይነት ሰዎች ሲኖሩ እኮ ነው። እና በጣም ይገርመኛል። የሱ አቺቭመንቱ በጣም የሚደንቅ ነው። አሁን ስለሱ መዓት ዝርዝር ባወራ ሌላ ጣቢያ ውስጥ ነው የሚያስገባኝ። እንደውም የዛሬ አመት ይሁን 2 ዓመት ይሁን ሰምቲንግ ረሳሁት አቦ በቴሌግራም የሆነ ኮንፈረንስ ነበረ እና እዛ ጋር ያቀረበው ፕሮግራም አለ። እኔ ራሱ ተሳታፊ ነበርኩ ማለት ነው እዛ ኮንፈረንሱ ላይ። የዛን ጊዜ የነበራችሁ ካላችሁ ከነበራችሁ እንኳን ደስ ያላችሁ። ያላያችሁ ያልነበራችሁ ከሆነ ደግሞ የዛን ጊዜ የነበረውን የኮንፈረንስ 3 ሰዓት 4 ሰዓት 3 ተኩል እንደዛ አካባቢ የሚሆን ሊንክ ያለው እንትን ነው። ቴሌግራም ላይ አስቀምጥላችኋለሁ። ከዛም በኋላ ታዩታላችሁ ማለት ነው ከፈለጋችሁ። ኦኬ ቴሌግራም ይሄንን ቪዲዮውን ፖስት ሳደርገው ቴሌግራም በዚህ ቪዲዮ ዲስክሪፕሽን ላይ የቴሌግራም ሊንኩን አስቀምጥላችኋለሁ። ያንን ቪዲዮ ኮንፈረንሱን ደግሞ እዛ ጋር ኦዲዮ ኮንፈረንሱን ደግሞ እዛ ጋር አስቀምጥላችኋለሁ ማለት ነው። እና እንደዛ አለላችኋለሁ። ሌላ እኔ እንጃ አላቅም፣ ብቻ ግን ሊኖር ይችላል። እንግዲህ እኔ የማውቀው እሱን ስለሆነ ነው። ሌላው የመጨረሻው እንትናችን ፔኔትሬሽን ቴስቲንግ ላይፍ ሳይክል ወይም ሃው ሃኪንግ ኦኬ እንዴት ነው ሃክ የሚደረገው የሚለውን ላይፍ ሳይክሉን እናያለን። የመጀመሪያው ሪኮነሰንስ ወይም ኢንፎርሜሽን ጋዘሪንግ ነው፣ መረጃ መሰብሰብ ማለት ነው። ኦኬ ስለዚህ የሆነን የምታጠቃውን አካል መረጃ ሳትሰበስብ እንዴት ልታጠቃው ትችላለህ? ስለዚህ ዘሞር ዘመረጃ ዩ ሃቭ ፎር ዛት ታርጌት ደ ቤተር የማጥቃት ድል ይኖርሃል ማለት ነው። ሶ ዚስ ኢዝ ዘ ፈርስት ፌዝ ዌር ቴስተር ኮሌክት አስ ማች ኢንፎርሜሽን አስ ፖሲብል ዊዝ አባውት ደ ታርጌት። ኦኬ ታርጌት ማለት ያ የምናጠቃው ታርጌት ቪክቲም ልንል እንችላለን። ኦኬ ተመሳሳይ ነገር ናቸው። ስለዚህ የዛን አይፒ ሬንጁን አይፒ አድሬሱን ዶሜኑን ኦኬ www ምናምን .com ኢምፕሎይ ሰራተኞቹን ቴክኖሎጂ ምንድነው የሚጠቀመው ቴክኖሎጂ የፍሮንት ኤንድ ቴክኖሎጂ ባክ ኤንድ ቴክኖሎጂ ኦኬ ምንድነው የሚጠቀመው ምን አይነት ፍሬምወርክ ነው የሚጠቀመው ያንን ታጠናለህ ማለት ነው። ስለዚህ መረጃ ስትሰበስብ ኢዘር ፓሲቭ ኢንፎርሜሽን ጋዘሪንግ ኦር አክቲቭ ኢንፎርሜሽን ጋዘሪንግ ልጠቀም ይችላል ማለት ነው። ፓሲቭ ማለት በሰርድ ፓርቲ አማካኝነት በሶስተኛ ወገን አማካኝነት ስትፈልግ ዋት ዊ ኮል ኢት ፓሲቭ ይባላል። አክቲቭ ማለት ደግሞ ዳይሬክት ኮንታክት ስታደርገው አክቲቭ ሜተድ ይባላል። ለምሳሌ ከጉግል ላይ ስለዛ ድርጅት መረጃ ብትፈልግ ወይ ይሄ ምንድነው ፓሲቭ ነው ማለት ነው። አንተ ሰርች እንዳደረግ አይታወቅም። ለምሳሌ ከኢንስታግራም ግለሰቦችን ኢምፕሎዮችን እያጠና ከሆነ ማለት ነው በፌስቡካቸው ላይ ምናምናቸው ላይ የገባህ ብታይ ማንም ሰው የሚያየው ነው ፓሲቭሊ። ቀጥታ ስልክ ብትደውልስ ለጸሐፊዋ ማለት ነው ያ ሊትራሊ አክቲቭ ነው እንደ ደወልክ ይታወቃል። ፒንግ ብታረግስ አየህ ያ ምን ይባላል አክቲቭ ነው ማለት ቀጥታ እየተገናኘ ነው። ስለዚህ በዚህ መልክ አስማች ኢንፎርሜሽን አስፖስብል መረጃ እንሰበስባለን ማለት ነው ልናጠቃው የምንፈልገውን ካምፓኒ። ሌላው ስካኒንግ ኤንድ ኢኑሜሬሽን ይባላል። ሂር ቱል አር ዩዝድ ቱ ዲስከቨር ላይቭ ሆስት ዋንስ አይፒ አድሬሱን ካወቅን ዶሜኑን ካወቅን ኤምፕሎይ ካወቅን ቴክኖሎጂ የሚጠቀመውን ካወቅን ካረጋገጥን በኋላ ምን እናደርጋለን? በዛ ለምሳሌ አሁን ኔትወርኩን
ሙሉ ኢንታየርሊ ያሉ ኮምፒውተሮችን በሙሉ እንትን የምናደርግ ከሆነ ላይቭ ሆስቶችን ቼክ እናደርጋለን ማለት ነው። ለምሳሌ ፒንግ ብለን የዛ 192.168.something ብለን እያንዳንዱን እስካን ልናደርግ እንችላለን። ግን እንደዚህ ከምናደርግ ሌሎች እስካን ማድረጊያ ሶፍትዌሮች አሉ። ለምሳሌ ኤንማፕ ኔትወርክ ማፐር የሚባል አለ፣ ኤንማፕ የሚባል አለ። ኢንታየር ሆስቱን ስታስገቡለት አሁን ላይቭ ያሉ ኮምፒውተሮችን በሙሉ ያወጣላችኋል ማለት ነው። ኦፕን ፖርቶችን ይነግራችኋል። በዚህ ኮምፒውተር ላይ እነዚህ ፖርቶች ፖርት 80 ፖርት 53 ፖርት እንደዛ ክፍት ናቸው ይላችኋል። በነዛ ፖርቶች ላይ ያሉ ደግሞ ሰርቪሶች አገልግሎቶች ያሳያችኋል ማለት ነው። ለምሳሌ አሁን በፖርት 80 ዌብ ሰርቪስ ነው ይታወቃል አይደል? ዌል ኖን ሰርቪስ ነው። በተለያዩ ፖርት ላይ የተለያዩ ሰርቪሶች ይኖራሉ ማለት ነው። ስለዚህ እያንዳንዱ ሰርቪሶችን ማወቅ ያስችላችኋል ማለት ነው። ኢኑሜሬሽን digs deeper into those service to extract detailed information በዛ ሰርቪስ ላይ ዲቴል የሆነ ኢንፎርሜሽን ታጠናላችሁ ማለት ነው። የሰርቪሱ ማወቅ ብቻ ሳይሆን የዛ ሰርቪስ የዛ አገልግሎት ቨርዥኑ ስንት ነው ያን ቨርዥኑን ታጠናላችሁ። ዲቴል የሆነ መረጃ ተሰበስባላችሁ ማለት ነው። ይሄ ምን ይባላል? ስካኒንግ ኤንድ ኢኑሜሬሽን ስቴፕ ይባላል ማለት ነው። ከዛም በኋላ vulnerability analysis ይባላል፣ ሶስተኛ ስቴፕ ማለት ነው። the collected data is analyzed to identify security weaknesses ያን ያገኛችሁትን ፖርቶች ሴኩሪቲ ሰርቪስ ምንድነው ሰርቪሶች ቨርዥን ነምበራቸው ምን አይነት ኦፕሬቲንግ ሲስተም ነው የሚጠቀመው፣ ምን አይነት አፕሊኬሽን ሶፍትዌር ነው የሚጠቀመው፣ የዛ የአፕሊኬሽን ሶፍትዌር ቨርዥኑ ስንት ነው፣ መረጃውን የሰበሰባችሁት መረጃ አለ አይደለ? ከዛም በኋላ ዊክነስ ቨልነራቢሊቲያቸውን ታጠናላችሁ ማለት ነው። ድክመታቸው ምንድነው? የነዛ አውትዴትድ ሶፍትዌር ነው ሶፍትዌሩ አውትዴት አድርጓል፣ አፕዴት አላደረጉትም። ሚስኮንፊገር ሊያደርጉት ይችላሉ። ለምሳሌ አሁን ዲፎልት ዩዘር ኔም ኤንድ ፓስወርድ ሊጠቀሙ ይችላሉ። ያን የዛን ሶፍትዌር ማለት ቼክ ታደርጋላችሁ። ኖን ቨልነራቢሊቲ የታወቀ የሆነ ቨልነራቢሊቲ አለበት፣ ልክ እንደ ቅድሞ እንደ ኤስኤምቢ ቨልነራቢሊቲ ማለት ነው። ልክ እንደዛ አለበት የለበትም የሚለውን ታረጋግጣላችሁ ማለት ነው። ባገኛችሁት እስካን ባረጋችሁት ኢንፎርሜሽን ላይ ተጠቅማችሁ ቨልነራቢሊቲውን ድክመታችሁን ታጣራላችሁ ማለት ነው። ይሄ ሶስተኛው ስቴፕ ነው ማለት ነው። ወደ ሌላው ስቴፕ ስናልፍ አራተኛው ኤክስፕሎይቴሽን ነው። ኤክስፕሎይቴሽን ነው ጌይኒንግ አክሰስ ማለት ነው። ከዛም በኋላ ጌይኒንግ አክሰስ ማለት ነው ኤክስፕሎይት አይደንቲፋይድ ቨልነራቢሊቲ ቱ ጌይን አንአውቶራይዝድ አክሰስ ቱ ዘ ሲስተም ማለት ነው። ያገኛችሁት ኤክስፕሎይት ይኖራል፣ ምንድነው ቨልነራቢሊቲ ይኖራል። ለዛ ቨልነራቢሊቲ ምን አይነት ኤክስፕሎይት ምን ብናደርግ ነው ሀክ የምናደርገው? ያ ኤክስፕሎይት ይባላል። ኮድ ትልኩበታላችሁ ማለት ነው። ጀስት አሉ ይሄንን ለማድረግ የሚያስችሉት ሶፍትዌሮች አሉ። you don't have to invent the wheel። በነገራችን ላይ ለእያንዳንዱ ለሪኮነሰንስም ለስካኒንግ ለኢኑሜሬሽን ለእያንዳንዱ ሶፍትዌሮች አሉ ማለት ነው። እናንተ ያን ያክል የሚያሳስብ ነገር የለም። ለኤክስፕሎይቴሽንም የራሱ ሶፍትዌሮች አሉ ማለት ነው። ያንን ምን ታደርጋላችሁ ማለት ነው? ኤክስፕሎይት ታደርጋላችሁ to gain unauthorized access to the system። ወደዛ ሲስተሙ ለመግባት ኤክስፕሎይት እናደርጋለን ማለት ነው። ይሄ ማጥቃት ማለት ነው ባጭሩ። ለምንድን ነው የምናደርገው? to gain access ለማግኘት ማለት ነው። ከዛም በኋላ ፖስት ኤክስፕሎይቴሽን ይኖራል። ፖስት ኤክስፕሎይቴሽን በኋላ ማለት ሜንቴኒንግ አክሰስ ኤንድ አናሊሲስ ማለት ነው። ዋንስ ኤክስፕሎይት ካደረግነው በኋላ አሁን በቅድቡ ምሳሌ ኤስኤምቢ ኤክስፕሎይቴሽን ስናደርግ በሳምባ ሰርቨር ላይ ማለት ነው ኤክስፕሎይት አደረግ ነው። ከዛም በኋላ የአክሰስ ኖረን አይደለ ያንን ሲስተሙን እየተቆጣጠር ነው። ነገር ግን ያ የኮምፒውተሩ ባለቤት ቪክቲሙ ታርጌቱ ማለት ነው ሸት ዳውን ቢያደርገው ከዛም በኋላ እኛ ምን እናጣለን ማለት ነው? ሸት ዳውን አድርጎ ተመልሶ ቢከፍተው we lose the access እናጣለን አይደለ? ስለዚህ ዋንስ ሀክ ካደረግነው በኋላ ለድንገት ኮምፒውተሩን እንኳን አጥፍቶ ቢነሳም ተመልሰን አጌን ማድረግ አክሰስ ማድረግ እንዲያስችለን የምናደርጋለን ማለት ነው። የተለያዩ ማልዌር እንጭንበታለን፣ ባክዶሮችን እንጭንበታለን። የጀርባ በር ይባላል። ስለዚህ የተለያዩ ወደኛ ሪኩዌስት እንዲያደርግ ያ ማሽኑ ማለት ነው ሼል አክሰስ ሪኩዌስት እንዲያደርግ እናደርግበታለን። ሩት አክሰስ እንዲኖረ ፕሪቪሌጅ ከፍተኛ እንድናገኝ እናደርግበታለን። ያ ምን ይባላል? ፖስት ኤክስፕሎይቴሽን ይባላል ማለት ነው። ምንድነው? ፈርዘር ማልዌሮችን ፔሎዶችን መጫን ማለት ነው።
እዛ ኮምፒውተር ላይ ከጫነው በኋላ ተመልሶ ሲነሳ እንኳን ያ ማሽን ምን ያደርጋል ማለት ነው? ቀጥታ ወደኛ አይፒ አድሬስ ሪኩዌስት ያደርጋል ኮኔክት ለማድረግ ማለት ነው። ሪቨርስ ሼል ይጠይቃል። ከዛም በኋላ እኛ ያ ኮምፒውተሩ ሲነሳ ቀጥታ እናገኘዋለን ማለት ነው። እኛ ፖርታችንን ክፍት አድርገን እንጠብቀዋለን። ከዛም በኋላ ወደኛ እንትን ያደርጋል፣ እኛ ኮኔክት ማድረግ እንችላለን ማለት ነው። ያ ምን ይባላል? ፖስት ኤክስፕሎይቴሽን ይባላል። ሜንቴኒንግ አክሰስ ማለት ነው። ኦኬ አፍተር ጌኒንግ አክሰስ አክሰስ ካደረግን በኋላ ዘ ቴስተር ኢቫሉዌት ሃው ዲፕ ዘይ ካን ጎ ፕሪቪሌጅ ኤስኬሌሽን። ያ ማለት ለምሳሌ አሁን ስታንዳርድ ዩዘር ከሆነ ወደ አድሚኒስትሬተር ዩዘር እንቀይራለን ማለት ነው። ወይም በሊነክስ ሩት ዩዘር ማለት ነው እንቀይራለን ማለት ነው። ላተራል ሙቭመንት ማለት ፒቨቲንግ ይባላል። ይሄ በነገራችን ላይ ለምሳሌ አሁን የአንዱን ኮምፒውተር አክሰስ አግኝተን ከሆነ ኦኬ እዛ ላን ውስጥ አንዱን ኮምፒውተር ኮምፕሮማይዝ አደረግ ነው አሉ፣ ታርጌት ሼል አክሰስ ኖረን አሉ። ከዛም በኋላ ሌሎቹን እንሳ እንዴት ብለን እናጥቃቸው? እዛ ኮምፒውተር ላይ ኤንማፕ እንጭንበታለን። ለምሳሌ ማለት ነው ኤንማፕ ጭነንበት ሌሎቹን እስካን እናደርጋቸዋለን። እስካን አድርገናቸው ኦኬ እነሱ ላይ ኤክስፕሎይት እናደርጋለን። ያንን ኮምፒውተር እኛ እየተቆጣጠር ነው አይደለ? ፉሊ እኛ እየተቆጣጠር ነው ከሆነ ወደ ሌሎቹ እንዘምትባቸዋለን ማለት ነው። ላተራል ሙቭመንት ይባላል ማለት ነው። ኦኬ አንደርስታንድ ዘ ቫሊዩ ኦፍ ኮምፕሮማይዝድ ሲስተም። እያንዳንዱ ሲስተሞች መቼም እኩል እንትን የላቸውም። ዳታቤዙን የያዘው የትኛው ኮምፒውተር ነው? ዌብ አፕሊኬሽኑ ያለበት የትኛው ላይ ነው? የባንክ አካውንት ያለበት ኢንፎርሜሽን የሚቀመጥበት የቱ ጋር ነው? ስለዚህ ያንን ኦኬ ማወቅ ይኖርብናል ማለት ነው። ፖስት ኤክስፕሎይቴሽን የሚባለው ይሄ ሁሉ በዛ ውስጥ የሚካተት ነው ማለት ነው። ከዛም በኋላ ስድስተኛው ክሊሪንግ ትራክስ ነው። ኦኬ ምን ማለት ነው? ሪሙቪንግ ኦር ሃይዲንግ ኤቪደንስ ኦፍ አክቲቪቲ ባይ ዲሊቲንግ ሎግ ፋይል ኤንድ አዘር ትራክ ሌፍት ኦን ደ ሲስተም ኦር አቮይድ ዲቴክሽን ማለት ነው። ምን ማለት ነው? በአጭሩ ዱካ ማጥፋት ማለት ነው። ክሊሪንግ ትራክስ ማለት ዱካ ማጥፋት። ዋንስ ሀክ ካደረግነው በኋላ ያንን ሀክ ካደረግነው በኋላ እኮ የተለያዩ ላተራል ሙቭመንት ለማድረግ ስንጠቀም ኤንማፕ ስንጭንበት፣ የተለያዩ ነገር ስንጭንበት፣ ማልዌር ስንጭንበት ምናምን የሆነ ነገር እኮ ባለቤቱ ከሚያውቀው ነገር አዲስ ፎልደር ፈጥረን ሊሆን ይችላል። የሆነ ፋይል ከአንዱ ቦታ ወደ አንዱ ቦታ አድርገን ሊሆን ይችላል። ስለዚህ ዴስክቶፑ ላይ የሆነ ፎልደር እሱ የማያውቀው አዲስ ፎልደር ተፈጥሮ ከሆነ እንዴ ቆይ ይሄ ፎልደር እኔ ነኝ እንደፈጠርኩት ኮምፒውተርን የሆነ ሰው ነካክቶታል ብሎ እንዳይባንን እንዳያቅ ምናደርጋለን ማለት ነው። ክሊሪንግ ትራክስ መረጃ እናጠፋበታል። ምንም እንዳልተነካካ እናስመስላለን ማለት ነው። ይሄ ምን ይባላል? ክሊሪንግ ትራክስ ይባላል ማለት ነው። ኢትስ ኦፕሽናል ፎር ኤቲካል ቴስቲንግ። ለኤቲካል ሃከሮች ይሄ አያስፈልግም። ምክንያቱም ሊትራሊ እኛ እኮ ልንሸውዳቸው እኮ አንፈልግም። ይሄኛው ግን ለሌቦቹ ግን ለብላክ ሃት ሃከሮች ይሄ እንደዚህ ያደርጋሉ ማለት ነው። ክሊሪንግ ትራክስ በጣም እንትን ነው ማለት ነው። ከዛም በኋላ ሪፖርት ኤንድ ዶክመንቴሽን። ይሄኛው ደግሞ እንዴት ነው ላንበበላችሁ። ዘ ቴስተር ዶክመንት ኦል ፋይንዲንግ፣ ያገኛቸውን ነገሮች በሙሉ ይጽፋል ማለት ነው። ቨልነራቢሊቲስ እንዲህ ችግር አለበት ብሎ ይጽፋል ማለት ነው። ኤክስፕሎይቴሽን ስቴፕ እንዴት አድርጎ እንዳጠቃው ማለት ነው። ይሄንን ፍሬምወርክ ተጠቅሜ እንደዚህ አድርጌ እንደዚህ ወርጄ እንደዚህ ቁልቁለቱ እንዳገቱን ብሎ ይጽፋል ማለት ነው። ሪስክ ሌቨልስ፣ እያንዳንዱ ቨልነራቢሊቲ የተለያየ ሪስክ ሌቨል ነው ያለው ማለት ነው። ምክንያቱም መረጃ ማግኘትና ኢንታይርሊ ሩት አክሰስ መኖር እኩል አይደለም ሪስኩ አይደለ? ስለዚህ ሪስኩ ምን ያክል ነው ያንን ይጽፋል ማለት ነው። ፕሮቫይድ ሪሚዲዬሽን ሪኮሜንዴሽን፣ ከዛም በኋላ ምን ማድረግ ነው ያለባቸው ያንንም የእንትን ሪኮመንድ ያደርጋል ማለት ነው። እንደዚህ ሶፍትዌራችሁን አፕዴት አድርጉ፣ ፋይርዎል ግጠሙበት እዚህ ጋር እንደዚህ አድርጉ ብሎ የተለያየ ምክር ይመክራችኋል ማለት ነው። ይሄ ሁላ አንደር ሪፖርቲንግ ኤንድ ዶክመንቴሽን ነው ማለት ነው። ይሄኛው ሰባተኛ ስቴፕ ለኢቲካል ሃከሮች የሚጠቅም ነው እንጂ ሌቦቹ ሪፖርት ኤንድ ዶክመንቴሽን አያስፈልጋቸውም ብላክ ሃት ሃከር ከሆኑ ማለት ነው። ምክንያቱም ለማን ሪፖርት ይጽፋሉ? ለማንም አይጽፉም። ስለዚህ ስቴፕ 7 ለብላክ ሃከሮች ኦፕሽናል ነው። ስቴፕ 6 ደግሞ ለኢቲካል ሃከሮች ኦፕሽናል ነው። ኦኬ ስለዚህ ይሄን ይመስላል ማለት ነው። ኢን ዘ ኔክስት ቪዲዮ በሌሎች ምሳሌዎች እያንዳንዳቸውን እንመጣለን።